ለሰርግ እንኳን ስንሄድ ነው ብላችሁ በአይኔ ጥግ ፈረስ እያየሁ ፈረስ እየጋለብኩኝ ወተት እየጠጣሁ እስካሁን ድረስ አክስቶች አሉ። አይ ፕራውድ ኦፍ ዘም። የሚገርማችሁ ምን እንደሚሉ ታውቃላችሁ? እንዴት ኤርሚያስ በጥንቁልና አይናቸውንም ጆሮአቸውንም ጭንቅላታቸውንም እውር እንዳረገ ኢያኪ የሚባለው ሰውዬ እዩት። የሚጽፈውን መረጃ አለ፣ መረጃ እያሳየሁት መረጃ አለ ይላል። አሁን ከነዚህ የበለጠ የደነዘ አለ? ከነዚህ የበለጠ ኤርሚያስ በጥንቁልና የሚጫወትበት ሰው አለ? የለም። ለዛ ነው ተጠንቀቁ ወንጌል አማኞች፣ በጠንቋዮች ተከባችሁ ነው ያላችሁት። እነ ቀለም ወርቅ አይተንፍሱና የሱ ግሩፕ በጠቅላላ ጠንቋዮች ናቸው። የአየር ላይ አጋንንት እንልክባችኋለን እያሉ እያደነዘዟችሁ ነው። የእናቴ አባቴ አምላክ ሲል የነ ኤርሚያስ እናት አባቱ ጠንቋይ ናቸው። ሰይጣንን ነው የሚያመልኩት። ኦብቪየስሊ ሚዲያ ላይ ወጥቶ የተናገረው ነገር ነው። ሚዲያ ላይ አጎቱ ፒያሳ መቶ ወደ ስንት ነው ደርዘን ደናግላንን ነው እያፈዘዝን አጎቴ በሚሰራልኝ መስተፋቅር እያስፈዘሱ መንገድ ላይ ስደፍር የነበረ እያለ ይናገር የነበረ ነው። ቀለም ወርቅ አይተንፍሱ የህፃናት ደፋሪ፣ የወጣት ሴቶች ደፋሪ። አሁንስ ወንጌል አማኙ ጋር መጥቶ ምን እያደረጋቸው ነው? ያው እንዲህ። በነገራችን ላይ አሁን ያለችው ሚስቱ ሶስተኛ ሚስቱ ናት። ታውቃላችሁ አይደል? አንደኛ ሚስቱ አይደል፣ ሶስተኛ ሚስቱ ናት። አንድ ኢትዮጵያ ውስጥ ነበረች፣ አንድ ዩኤስ ነበረች፣ አንዷ ደግሞ እቺን ብቻ በሴት ልጅ ነፍስ የሚጫወት ይሄ ግብረ አራዊት ያለበት ሰው ሴጣን የሚጫወትበት ሰው ነው። ይሄው ሮቤል ወደ ቀድሞ ህይወቱ ተመልሷል። ሸቅሎበት ኤርሚያስን አወቃችሁት አይደል? የካናዳው አንተ ማለት በቃህኝ ብሎት ነው። በቃህኝ ብዙ እንትን ልልህ ጠፈለኩኝ ብዙ አንተ ማለት እንዲህ ነህ ብሎት ነው። ኤርሚያስ የካናዳው ትናንትና እኔ ቤት መጥቶ ነበር። ኤርሚ የሚባለው ቀለም ወርቅ አይተንፍሱ ትክክለኛ ስሙ የጥንቁልና ስሙ ነው። ቀለም ወርቅ አይተንፍሱ። ይሄው ስሙት። ይሄ ልጅ ወደ ጥንቁልና ገባ፣ ወደ ግብረ ሰዶም። ይሄው ሮቤል ላይ ሮቤል ላይ ኑ ብላቸው ዋንዳ ሀስር የሚደርሱት ልክ እንደ አብይ ማለት ነው። እውነት ለመናገር በነገራችን ላይ አርሰናል የምትባል ሰው ያው ለነገራው እናንተ ግብረ ሰዶም ያደላችሁ እንዴ? እናንተ ግብረ ሰዶም እኔ ቤት ምን ይሰራል? አዲስ ዘማዊያት ትዳር የላችሁም ስማችሁን ደብቃችሁ ምናምን። እኔ ግብረ ሰዶም ሚዩት አድርገለም። በነገራችን ላይ እያበዱ ያሉት ግብረ ሰዶሞች ናቸው። የቀለሜ ግብረ ሰዶሞች። ቀለሜ ማለት ግብረ ሰዶማዊ ነው። ነግሬያቸዋለሁ። ከዚህ ቀድሮም ነግሬያቸዋለሁ። ግብረ ሰዶማዊ ነው። ቀለሜ ከቤት የማይነሳው ከተቀመጠበት የማይነሳው ሌላ ነገር ስለሆነ አይደለም። ህይወቱም ስራውም ግብረ ሰዶም ነበረ። ተኮላሽቶ ነው ቁጭ ያለው። ተኮላሽቶ መቼስ ሻቲክ ነርቭ ሻቲክ አመመው ነው አይደል የተባለው። በቃ ቂጦ አገልግሎት ሲሰጥ ስለነበረ አሁን ከአገልግሎት መስጫ ውጭ ሆኖ ነው ቁጭ ያለው። እንትኔን አመመኝ፣ ወገቤን አመመኝ፣ መቀመጫዬን አመመኝ፣ እንትኔን አመመኝ የሚለው በቃ ከአገልግሎት መስጫ ውጭ ሆኖ ነው። በቃ እንትና ኤክስ አደረገ። የሚተዳደረው በዚህ ነበረ። አሁን ኤክስ ሲያደርግ በምን ይተዳደር? አሁን የሰውን ቪዲዮ ሪከርድ እያደረገ ሰዎች በየዋነት ሲደውሉ ሪከርድ እያደረገ እንትን እያላቸው ምናምን እያስፈራራ ነው ገንዘብ የሚቀበለው። በቃ ድሮ ግብረ ሰዶማዊ ነበረ። አሁን ኤክስፓየር ሲያደርግ መቀመጫው ከጥቅም ውጭ ሲሆን በቃ አሁን ምን ጀመረ? እህትና ወንድሞችን ሪከርድ እያደረገ እያስፈራራ ገንዘብ እየተቀበለ ነው። ቀለም ወርቅ አይተንፍሱ። ጠንቋዩ ራሱን ወንጌላዊ ኤርሚያስ አበበ ሚል እሱ በሰው ነፍስ እየተጫወተ ነው። ስሙ አባቱ ኢያኪ እኔ እሱ ቤት ጌታም ሲጀመር እኔ እሱን ቤት ጌታን ተቀብያለሁ። ጌታን ላስተምረው ነው የገባሁት። በነገራችን ላይ ሪኩዌስት የምትልኩ በትክክለኛ አካውንታችሁ መታችሁ ሪኩዌስት ላኩ። ምድረ ጠንቋይ
ፌክ አካውንት ይዛ አትምጣ። ዛሬ ውቃቢያችሁን ነው ሳተራምሰው ሙለው። ዛሬ ውቃቢያችሁ ይተራመሳል። እናንተ ምድረ ጠንቋዮች ውቃቢያችሁን ነው ማተራምሰው። እንግዲህ አልጋነሽ ሀብተ ገብርኤል ትባላለች። ያው እቺም አይ ቲንክ በጥንቁልና የያዛት ነው መሰለኝ። ያው በቃ እንዲህ ነው በቃ የምታዩቸው። ሮቤል የሚባለው ከግብረ ሰዶም ወደ ክርስትና መጣ የተባለው ይሄ ልጅ ያው አሰቃይቶ ወደ ቀድሞ ህይወቱ ኤርሚያስ አበበ ገንዘብ ላክ እንዲያርግ ህይወትን አበላሻለሁ እያለ ቪዲዮ ልካለው ምናምን ያው ልጅ ወደ ቀድሞ ህይወቱ ተመለሰ። ግብረ ሰዶም ሆነ። በነገራችን ላይ ወደ ቀድሞ ህይወቱ የሰው ተመለሰ። ከዛስ ኤርሚያስ አበበ ቪዲዮ የሚያወራውን ነገር ሪከርድ አድርጎ ቪዲዮ አስልኮት ምን ብሎ እያስፈራራ ገንዘብ ሲጠይቀው ልጁ በቃ እንዲህ ከሆነ እኔ እኮ እግዚአብሔርን የምታውቁ መስሎኝ ነው ብሎ ወደ ቀደመበት ህይወቱ ተመለሰ። የዛሬ ዓመት ከምናምን ጌታን ተቀበለ። በጣም ይሸቅልባቸውና ላሽ ነው የሚላቸው። ማን ቀለመ ወርቅ አይተንፍሱ። እስኪ ቀለሜ ቤት ጌታን ተቀበለ ተብሎ አብሮት ያለ አለ። ምን ያደርጋል መሰላችሁ? ከሆነ ሰው ገንዘብ እንደሚያገኝ ካለወቀ የሆነችን ሴት ማጥመድ ከፈለገ ያችን ሴት ወይም ያን ወንድ ትዳራቸውን አፋቶም ቢሆን ሪሌሽንሺፕ እንዲያደርጉ ያደርጋቸዋል። መሀል ላይ የሚመራቸው ማን ነው? አባወራው ነው። ቀለመ ወርቅ አይተንፍሱ። አሁን በቅርብ የሚወጣ ጉርታ ያላችሁ ቀለመ ወርቅ አይተንፍሱ የሚዘውራቸው እዚህ ቲክታክ ላይ ትዳሮች አሉ። ነይ ሂጂ ቁጭ በይ ተነሺ ና ሂድ ቁጭ በል ተነስ እያለ እንደፈለገ የሚያደርጋቸው። ወንዱ ከኢትዮጵያ ከሆነ ሴቷ ከውጭ ትሆናለች። ሴቷ ከውጭ ከሆነች ወንዱ ከኢትዮጵያ ይሆናል። መሀል ላይ እንደ ጆከር ነው። በቃ ኑ ሂዱ፣ ይሄን አምጡ፣ ይሄን አርጉ፣ እሺ አባታችን፣ እሺ እንትናችን፣ እሺ የኛ ጌታ፣ የኛ ፈጣሪ እያሉ ነው እንትን የሚሉት። እንደፈለገ ነው የሚጫወትባቸው። ሽማግሌ ራሱ ሰው የሚመርጥላቸው እሱ ነው። ቀለመ ወርቅ አይተንፍሱ። ቀለመ ወርቅ አይተንፍሱ ጋንግስተር ነው ስንላችሁ ዝም ብለን አይደለም። ጋንግስተር ነው ስንላችሁ ያው ስሙ። ይሄ ልጅ ጌታን አስቀበለው ብሎት በዚህ ልጅ ይሄ ልጅ ነው እያስፈራራ ገንዘብ ሲጠይቀው የነበረው። ይኸውላችሁ ሚስጥር ነው የምናወጣው። ከዚህ በኋላ ሚስጥሩ ይቀጥላል። ቀለመ ወርቅ አይተንፍሱ ይሄ ጠንቋይ ህዝብ ላይ ምን እንደሚያደርግ ሚስጥሩን ነው እያወጣን የምንሄደው። ይሄው ይሄ ልጅ ግብረ ሰዶም የነበረው ወደ ቀድሞ ህይወቱ ተመለሰ። በቃኝ፣ እኔ ያ ህይወት ይሻለኛል አንተ እንዲህ ከምታሰቃየኝ ከምታስጨንቀኝ ብሎ ያው ወደ ቀድሞ ህይወቱ ተመለሰ። ቻው ቸልሲ ቻው። ፈረስና በረት ከብት እያየሁ እኔ ሲሄድ የማውቀው አብራራ ነው አታብራራ ነው አታብራራ መሰለኛለች። ኧረ አብራራለሁ። እኔ ለሰርግ እንኳን ሲሄድ ማለት ነው በዓይኔ ጥግ ነው ፈረስና ከብት እያየሁ ያለሁት። እግዚአብሔር ያሳያችሁ። ይሄ ልጅ በነገራችን ላይ እዚህ ከታች የምታዩቸው ጴንጤው ማህበረሰብ ጭንቅላታቸው ነፍስ ላይ አይደለም። በነገራችን ላይ አንድ ኤርሚያስ አበበ የተባለ አንድ ጠንቋይ ላይ ነው። ምክንያቱም እየሄዱ የሚያስጠነቁሉት እሱ ጋር ነው። ኤርሚያስ አበበ የዚህ ልጅ ነፍስ ምንም አልገደዳቸውም። የዚህ ልጅ ነፍስ አያችሁ። የዚህ ልጅ በጠቅላላ ጴንጤ ይሁት በቃ ስድብ ላይ ነው የተሰማረው። በጠቅላላ ምንድነው ከሰው ነፍስ ይልቅ አንድ ጠንቋይ ስለሚያሳስባቸው የእውነት ክርስቲያን ቢሆኑ ድንግጥ ብለው ምን ሆነ ይሄ ልጅ ብለው ይጠይቁ ነበር። የካናዳው ኤርሚያስ እንደዛ ሲሆን ጌታን ተቀበለ ተብሎ በቃ ድሽቃ ተተኩሶ ምናምን የተባለው የካናዳው ኤርሚያስ አያ በቃ እንትን ሲል በል ጥግህን ያዝ አለው። በቃ ጥግህን ያዝ፣ እኔ እንዲህ አይነት ነገር አልፈልግም አለው። በውስጥ መስመር ነግሬ ነበረ፣ ጥግህን ያዝ አለው። ኤርሚያስ አበበ ማለት the most rude and arrogant የሆነ ሰው ነው። ባለጌ ሰው። ቁጭ ብለው እህቶች ሲያወሩት ሪከርድ ያደርጋቸዋል። ቁጭ ብለው ወንድሞች ሲያወሩ ሪከርድ መንፈሳዊ መስሏቸው። መቼስ ወደ ለሕክምና ነው ሰው የሚመጣው። ችግሩን ነው የሚና ችግራቸውን ሪከርድ እያደረገ ይሄን ሚዲያ ላይ ነው የምለቀው ለገሌ ለሚባለው ለእንግዲህ እንሰጣለን ለእንዲህ እናደርጋለን እያሉ በግሩፕ አስረው ገንዘብ ይቀበላሉ። 38 ሴቶች በኤርሚያስ እስር ውስጥ አሉ። ትዳራችንን ከዛሬ ነገ ያፋታናል ከትዳራችን እያሉ ሴቶች ትዳራቸውን ያፋታቸው ሴቶችም አሉ።
ትዳር እሰጣችኋለሁ። 38 ሴቶች እግዚአብሔርን ነው ብላችሁ ኤርሚያስ አበበ እግዚአብሔርን እያልኩ ነው የምነግራችሁ። ይኸው ሮቤልን ተመልከቱት። ይሄ ግብረ ሰዶማዊ ነበረ፣ በቃኝ ከዚህ በኋላ ብሎ ወደ ቀድሞ ህይወቱ ተመለሰ። ወደ ቀድሞ ህይወቱ ይኸው ለሰርግ እንኳን ስንሄድ ማለት ነው ብላችሁ በአይኔ ጥግ ፈረስ እያየሁ ፈረስ እየጋለብኩኝ ወተት እየጠጣሁ እስካሁን ድረስ አክስቶች አሉ። አይ ፕራውድ ኦፍ ደም ተበላዩም ክርፍ ሆለታ ምናምን ናቸው። የሚገርም ዘመረሽ ሆለታ ከዛ በኋላ እንጭኒ ከዛ በኋላ ጊንጪ ምናምን እያለ ጠብ እያሉ እንዳለ ናቸው። ሮቤል ነኝ ኑ ብላቸው በአንድ ሰስቶ ነው የሚደርሱት። እንግዲያ ልጁ በጣም ሰክሯል፣ እንትን እያለ ነው። በቃ በቃኝ ከዚህ በኋላ ምናምን ብሎ ነው እና በጣም ሰፈር እያረገ እያለቀሰ ሁላ ነበረና በጣም እያለቀሰ እንትን ሲል የነበረውና እስኪ ወንጌል አማኝ እስኪ በዚህ ህይወት ተጠያቂ ማን ነው ብላችሁ ታምናላችሁ? ሲግቡ አንድ ቁጥር ጻፉ። ቀለሜ ወይንስ የዚህ ልጅ ነፍስ? ጠንቋዩ ቀለሜ የሚበልጥባችሁ ወይንስ የሮቤል ነፍስ? እስኪ ግቡ። ጠንቋዩ ቀለሜ ይሻለናል የምትሉ መግባት ትችላላችሁ። የሮቤል ነፍስ ወይስ ጠንቋዩ ቀለሜ የሚሻላችሁ? እኔ ሲጀመር እኔ ጌታን ተቀብያ እኔ ሲጀመር እኔ ከጌታ ጋር የነበርኩ ሰው ነኝ። እኔ ጌታን ላስቀብላቸው ነበር እነሱ ቤት የሄድኩት። ያው ተሳክቶልኛል የተወሰነ ፐርሰንትና አሁን እሱ ምን አውቆ ነው አሁን የትኛውን ጌታ ነው የሚሰጠኝ? አውቃ ቢሆን በቃ አስጨነቅኩት። የእሱን ሴጣንን አስጨንቄ መጨረሻ ላይ ከአቅሙ በላይ ሲሆን ዋዋዋ እኔ ሰሙን አልችለውም ማለት እንዴ እግዚአብሔር ከእርሱ ጋር ያለን ሰው እንዴት ይችለዋለህ? አባቱ አችለውም። ያንተ ሰይጣን ያንተ ጥንቁልና እኔ ላይ አይሰራም። ደሞ እኮ ምን እንዳለኝ ታውቃላችሁ? ያንተ ሚስት የምትሆነው ከአውሮፓ ከአሜሪካ ነው አለኝ። እሺ አልኩት። እንግዲህ የኔን ትንቢት ነው የምነግርህ። አንተ ታልፋለህ አለኝ። እሺ አልኩት። የሚገዳደር የለም አለ። እሺ አልኩት። ጫን ያለው መጣ። ኧረ የምድር ገዢ ነህ እንዳይለኝ ልጸልይልህ ብሎ እንዴ ሰውዬ ጨለል ነው እንዴ ተቀበል አለኝ። ምን ልቀበል አልኩ። ትመጣላለች። ወይኔ በላቸው። ቤካን እንዲህ ብሎ ነው የምሬ ነው። ተቀበል ምን ልቀበል ሲል ትመጣላለች። ምንድን ነው የምትመጣው ምናምን ስለው እየታየች ነው። አንድ ሴት አሜሪካ ላይ ቁጭ ብላለች አለ። እሺ የቀለሜን ጸሎት አንተ በአየር ስትበር አያለዋል። ኢትዮጵያ የምትባል ሀገር አትመጥንህም አለ። እሺ ጫን ያለዋል። በቃ ትሄዳለህ በአጭር ጊዜ ውስጥ አለ ወደ አንተ ህይወት አንድ ሰውን ጌታ ይልካል አለኝ። ጫን ያለው ኧረ ድሮንና ሚሳይል እንዳይሆን እንጂ ሰው ከሆነ ይምጣል። እኔ ሚስት ቸግሮኛል አልኩ። አረ እኔ ጸሎቱ ሁሉ ሳስበው እስካሁን ያስቀኛል። እንዴ የዓለም አብያተ ክርስቲያናት መሪ ትሆናለህ ሁሉ እኮ ብሎኛል። ወይኔ ቀለሜ አሁን አንተ አይደለ ቀድመህ የምትገለኝ እንደዛ እና በነገራችን ላይ ሮቤል የሚባለው ልጅ ይሄ ነው። ከጸሎቱ እንውጣና ሮቤል ማለት ይሄ ነው። ይወት በደንብ ሮቤል ማለት ይሄ ነው። ይህ ልጅ ተመልሶ ወደ ቀድሞ ህይወቱ ተመልሷል። ግብረ ሰዶም ነበረው። ኤርሚያስ አበበ ድምፅ ሪከርድ አድርጎ እንትን እያለ ህይወትን በጠብጣለሁ እንዲያረጋለሁ እንዲላረጋለሁ እያለው ሮቤል የሚባለው ይሄ ከግብረ ሰዶም ወደ ክርስትና የመጣው ይኸው ይሁት ልጁ ከህፃነቱ ጀምሮ በወንጌላውያን ቤተክርስቲያን ውስጥ ያደገ ነው። በወንጌላውያን ከዛ መሀል ላይ በቃ መስመር ሳተ፣ ግብረ ሰዶም ሆነ። ከሄደ በኋላ ኤርሚያስ አበበ እያንዳንዱ ጉዱ ልዩ በየዋህነት ተናግሮ ሪከርድ አድርጎ ይዞት ህይወትን በጠብጣለሁ እንዲያረጋለሁ እያ ልጁን አስጨንቆት ይኸው ልጁ እንደፈለግኩ ነው ያ ህይወት አላሳሰበኝም ብሎ ይኸው ተመልሶ ወደ ግብረ ሰዶም እንትን ህይወት አይኖርም ትዳር እንዳትይዝ ነው ማድረገው ቤተሰብን በጠብጣለሁ እያለ ይኸው የሚያስፈራራው ልጅ ይሆን ነው። ይኸው
ኤርሚያስ አበበ ጋር ጌታን የተቀበለው ሮቤል የተባለው ወደ ቀድሞ ህይወቱ ተመለሰ። እስኪ እኔ ወንጌል አማኝ ነኝ የሚል የእውነት ወንጌል የገባው ሰው ስለዚህ ይግባና ያው እድል እንሰጠዋለን ገብቶ ያውራ። እስኪ እውነት እናንተ ጌታን ታውቃላችሁ? ከጠንቋዩ ቀለሜ ይልቅ የዚህ ነፍስ አያሳስባችሁም? ያስ እየጠነቆለ ሴቶችን በመተትና በድግምት ይዞ ገንዘብ እየተቀበለ አውሮ እዛ እንትን ቁጭ ብሎ በድግምት ገንዘብ እየተቀበለ እንትን ይላል። እስኪ የዚህ ልጅ ህይወት የሚያሳስባችሁ እስኪ ሰበኩት እኮ ጂሰስ ኢዝ ማይ ሴቨር ሰበኩት፣ ወንጌል ሰበኩት። ሲቀጥል ደግሞ በፕሮፋይልሽ ነይ ወይ በፕሮፋይልና እሺ እንደኔ ለኤርሚያስ ለቀለም ወርቅ አይተንፍሱ እንደኔ ወንጌል የሰበከው ሰው የለም። እንደኔ ወንጌል ሰብኮት የሚያውቅ በተፈጥሮ የለም። ቀለም ወርቅ ከጥንቁልና እንደመጣ ለመጀመሪያ ጊዜ ወንጌል ቀለም ወርቅ አይተንፍሱ ኤርሚያስ አበበን የሰበኩት እኔ ነኝ። እሺ በጣም ረጅም ጊዜ በስልክ ብዙ ጊዜ ወንጌልን አስተምረው ነበር። ኮንፌስ ያደረግ ሲመሰክርልኝ አልሰማችሁም እንዴ? ጌታ የሚጠቀምበት ጌታ የባረከው ጌታ የወደደው ጌታ እንዲያደርገው አልሰማችሁም እንዴ? ዛኔ ታላቅ ምርኮ መጣለን ሲል አልሰማችሁም? ምን ነው ዛሬ ረሳችሁት እንዴ? እንፖስተው እንዴ? ይፖሰት ተው እንጂ ተው። ካሜራችን ስታንድ ባይ ነበር፣ ሪከርዳችን ስታንድ ባይ ነበር በሰዓቱ። ይፖሰት። የኔ ወንጌሌ ሰውን ማዳን ነው። ወንጌሌ በቀለመ ወርቅ በጠንቋዩ ቀለመ ወርቅ አይተንፍሱ ብዙ ነፍሳት ወደ ሲኦል እየሄዱ ነው። ወደ ሲኦል ገንዘብ ታመጣላችሁ አታመጡም በሚል ሰበብ እንዲህ ጉዳችሁን ነው የምናዝረከርከው እንዲህ እናደርጋችኋለን እየተባሉ ብዙዎቹ ይሄ ሮቤል የተባለው የዛሬ ዓመት ከግብረ ሰዶምነት ወደ ክርስትና የመጣው ልጅ ነው። ሮቤል በደንብ ይዩት። ሮቤል ከዚህ በኋላ ብሎ ነው የወጣው። ማን ቀለመ ወርቅ አይተንፍሱ ህይወትን ነው በጠብጠው ሪከርድ ይዞበት ሲያሰቃየው የነበረው ሮቤል ነው። ስሙ ልክ እንደ አብይ ማለት ነው። እውነት ለምን ነገር ሮቤል ነው። በነገራችን ላይ አምላካችሁ ኤርሚያስ እንደሆነ እኔ አንድ መሀይም ሰው ምን እኔ እኮ ዳን እያልኩ ነው። አምላካችሁ ኤርሚያስ እንደሆነ እኮ እየነገርናችሁ ነው። እግዚአብሔር ያሳይ። በአንድ አካውንት በአንድ ፎሎወር ከምትመጣ ለምን በራስ አካውንት ይለ አሁን ጂሰስ ኢዝ ማይ ሴቪየር ይሁንና ግቡን አሁን ነው እኔን ነው ፎሎ ያደረገው። በደንብ ይዩት። አሁን አካውንቱ 01 ጂሰስ ኢዝ ማይ ሴቪየር ነው ይዩት። እኚህ እነማን ናቸው? የቀለም ወርቅ ቡችላዎች ናቸው። ይኸው ታብታብ አድርገህ እኔ ለምን እናንተን ብሎ ካረጋል ታብታብ እያደረጋችሁ I'm proud of my sister, my IG group, whatever. I'm በጣም proud ነኝ። በአይኔ ጥግ ፈረስና በረት ከብት እያየሁ እኔ ሲሄድ የማውቀው አብራራ ነው አታብራራ ነው አታብራራ መሰለኝ አለች። ኧረ አብራራለሁ። እኔ ለሰርግ እንኳን ሲሄድ ማለት ነው በአይኔ ጥግ ነው ፈረስና ከብት እያየሁ ያለሁት። ይሄ ልጅ በእንባ ነበር በጣም ስቅስቅ ብሎ እያለቀሰ ነው ወደ ክርስትናው ዓለም መጥቻለሁ ያለው ይሄ ልጅ። ነገር ግን ከድጥ ወደ ማጡ ነው የመጣው ሮቤል ማለት። ሮቤል አሁን ዛሬ ላይ ወደ ቀድሞ ህይወቱ ተመልሷል። ይሄ ልጅ ወደ ቀድሞ ህይወቱ እንዲመለስ የሚያወራውን ህይወትን በጠብጣለሁ እንዲያረጋለሁ እያለው ነው። ልጁ በጣም ምርር ብሎት እያለቀሰ ሁሉ ነበረ ሲናገር የነበረው። ይሄ ሮቤል የተባለው ግብረ ሰዶማዊ የነበረ ልጅ ወደ ክርስትና ዓለም የተቀላቀለ ልጅ
በኤርሚያስ አበበ ምክንያት ወደ ቀድሞ ህይወቱ ተመለሰ። አያሳዝንም? አያሳዝናችሁም ወይ? እኔ ወንጌል አማኝ ነን ምናምን እያላችሁ የምትሰክሱ አያሳዝናችሁም? ይሄ ሰውዬ አያሳዝናችሁም ወይ? እናንተ የሰው መጥፋት የሰው መሞት አያሳስባችሁም አይደል? ኤርሚያስ አበበ ትናንትና አስታርቁኝ፣ እኔ ዴቭ ሉትራንን ይቅርታ፣ አማን ሻሎምን ይቅርታ፣ እነ ሙለታ እንዲህ እያለ ሲነጠፍ ሲጎዘጎዝ የነበረው እኮ ይሄን ጉድ ሰምቶ ነው። ይሄ ጉድ እንዳይወጣበት ነው። ይሄ ጉድ የሮቤል ጉድ ሮቤልን የሰራው ጉድ ኤርሚያስ አበበ እንዳይወጣበት ነው። እንቀጥላለን። አንተ ወልከፍት የሆንክ ሰውዬ፣ አንተ ጭዳ ሽማግሌ እንመጣልሃለን። አንተ ጠንቋይ፣ እኛ ጠንቋይ ማሳደድ ደስ ይለኛል እኔ ጠንቋይ፣ አንተ ጭዳ፣ አንተ ጠንቋይ ኤርሚያስ አበበ እንመጣልሃለን። ምንፈታ እንዳይመስልህ ይኸው በዚህ ልጅ ነፍስ ዙሪያ እንጠይቃለን ገና በሮቤል ነፍስ። አንተ ጭዳ ሽማግሌ ኤርሚያስ አበበ እንጠይቃለን። ምን አርገኸው ልጁን እንዴት ስታሰቃየው እንደነበርክ አውቀን ነው ዝም ያለ። ከጋሪው ፈረሱ ይቅደም ብለን እንጂ ለምጣዱ ሲባል አይጧ ትለፍ ብለን እንጂ ኤርሚያስ አበበ አንተን ምን ተወህ አይነት ሰው አይደለህም። አሁን ግን ቀይ መስመር ላይ ነው። ማንን ነው ይቅርታ የምትጠይቀው? አማሻ ነው እንደዛ አፍን ስከፍት ከርመ ዛሬ ሮቤል በኤርሚያስ ምክንያት ክርስትናን ትቻለሁ ሲል መተህ ትጎዘጎዛለህ። ደግሞ እኮ ስፖንሰር የሆኑት ይሄ አስቼ ሪዞርቱ የሚባለው ሚስቱን እዛ ጥሎ ጠፍቶ፣ አስቼ ሪዞርቱ ትክክለኛ ስሙ ሰለሞን ነው። ጉር ትሰማላችሁ? ስሙ ሰለሞን ይባላል። ከኢትዮጵያ ብዙ ዋጋ የከፈለች ሚስት ነበረችው። አሜሪካ ከወሰደችው በኋላ ሚስቱን ጥሎ ጠፋ። ኢትዮጵያ ውስጥ ልጆች አሉት። ሚስት ነበረው። ሚስት የለኝም ብሎ ጀንጅሯት፣ ልጅቷ ሚስት የሌለው መስሏት በህግ ነው የጨረሰችው ሁላ። አሜሪካን ከሄደ በኋላ 6 ወር ሳይቆይ ነው ጥሏት የጠፋው። ስሙ ትክክለኛ ስሙ ሰለሞን ይባላል። የድሬዳዋ ልጅ ሰለሞን። አስቼ ሪዞርቱ ትክክለኛ ስሙ ሰለሞን ነው። በጣም ሽማግሌ፣ የ70 ዓመት ሽማግሌ ነው አስቼ ሪዞርቱ ማለት። ሩድ ወደ ሚስት ተመልሷል። በህግ እየፈለገችው ነው። ለዛ ፊቱን የማያወጣው ፓንቶክ ላይ ሁሉ ነው የሚታወቀው። እኔ ፓንቶክ ላይ ያሉ ህዝቦች ናቸው መተው የዚህ አስቼ ሪዞርቱ የሚባል መረን ባለጌ መሆኑን የነገሩን። ሚስቱን ትቶ ጠፍቶ የሆነች አንድ ጥቁር አፍቅሮ ከሷ ጋር ነው ሲል መጠመጠ። አሁን ያለው ጋናዊ ናት፣ ጋቦናዊ ሴት አፍቅሮ አንድ ሊያ ጋለሞታ የምትባል መታለች። ሚዩት አድርጉልኝ፣ ሚዩት አድርጓት። አንቺ ታብታብ እያደረግሽ ተማሪ። አስቼ ሪዞርቱ ማለት ትክክለኛ ስሙ ሰለሞን ይባላል። ሰለሞን ሙሉ መረጃ የሱን ከፈለጋችሁ ጨቅ ነው እኔ ጋር። እያንዳንድሽ ከእጅ አትወጪም። ከቀለም ወርቅ አይተንፍሱ ጀመረው። አስቼ ሪዞርቱ መጀመሪያ ትክክለኛ ስም አስቼ ሳይሆን ሰለሞን ነው። የለ ሚስት እስኪ አንተ ጀግና ከሆንክ ያለበትን ቦታ ተናገር። ያለበትን የአሜሪካ ፖሊስ ጆሮና ማጅራትን አንጠልጥሎ ነው እስር ቤት የሚከትህ። እስኪ ወንድ ከሆንክ አብሯት 6 ወር አብሯት አልኖረም። ላጥ ብሎ ጠፋ። ልጅቷ በጣም በሚሊየን የሚቆጠር ብር ነው ኢትዮጵያ ውስጥ ራሱ የገፈገፈችው እሱን ከኢትዮጵያ ለመውሰድ። አስቼ ሪዞርቱ የሚባል እስኪ ውሸት ነው ብለና አስቼ ሪዞርቱ ትክክለኛ ስም ሰለሞን። እስኪ አንተ ሰለሞን እንዳልሆን የምድረ እኮ ዘማዊ የወንድ ጋለሞታ እኮ ነው የተሰበሰቡት በወንጌል ስም። ለምንድን ነው አስቼ ሪዞርቱ እንትን የተባለው? እርስ በርስ ያይዘዋል። ያው እኔ ልዘር ላዝረክርካችሁ የምድረ ዘማዊ ስብስብ ይኸው አዝረከርካቸዋል። እና ይኸውላችሁ አሁን ኢየሱስ ማን የሚባለው ስንተኛ ወደ ይሄ በ00 ቆይ ላሳያችሁ። እነ ቀለሜ ምን ያህል እንዳበደ 10 ነው ብሎክ ያደረኩት። ቆይ ስክሪን ሪከርድ ላድርገውና እንትን ስክሪንሾት ላድርገውና ላሳያችሁ። ኢየሱስ ጌታ ነው ብሎ ኢየሱስማ ጌታ ነው። ያንተ ጠንቋይ ጌታ አይደለም እንጂ ቆይ ላሳያችሁ፣ ላስቃችሁ ምን ያህል ምታት እንደሆንኩባቸው። ቀለሜ ላሳያችሁ። እኔ እግዚአብሔርን ነው የምላችሁ፣ አንድ ውሸት አይደለም እነግራችሁ። አስቼ ሪዞርቱ የሚባል ሚስቱን ከኢትዮጵያ ያ በሚሊዮን የሚቆጠር በህግ እንትን ብላ የወሰደችው ሚስቱን
አብሯት 6 ወር አልቆየም። እግዚአብሔር ምስክሬ ነው የምላችሁ። ትክክለኛ ስሙ ሰለሞን ነው። ሽማግሌ ነው። በሴት ነፍስ ሲጫወት የከረመ ሽማግሌ። ለዛ ነው ፊቱን ፎቶን እንትን የማይለው። የለ ምድረ አጭበርባሪ እኔ አውቄ ነው ዝም እምላችሁ። ለዛ ለምጣዱ ስንል ይኸውላችሁ የላችሁ አሁን ቀለም ወርቅ አይተንፍሱ በ00 አካውንት ኢየሱስ ጌታ ነው ብሎ አያችሁ። ገና ራስ ምታት ነው የሆነባችሁ። ይኸው ይኸውላችሁ የሚሳደቡት በእንዲህ አይነት አካውንት እየመጡ ነው። ቀለሜ ሰርኑን ነው የምበጥሰው ሂዝ ባለጌ ነው ስላችሁ በምክንያት ነው። ይኸው በአዲስ አካውንት እየከፈተ ነው እየመጣ የሚሳደበው። እና ጀግና ከሆንክ ና እስኪ ውሸት ካልከኝ ናግባና አውራ ግባና አውራ። ይሄን ነው የምልህ። ያው ድል ሰተንሃል። ቀለም ወርቅ አይተንፍሱ ከምትሳደብ ግባና አውራ እስኪ። ና መልስ ስጠን። ስምህ የማይታወቅ አካውንት የማይታወቅ ፎቶ የሌለ ሰው እንድትገባ አንፈልግም። እሺ አንድ ሊያ የተባለች ደንገጡሩን እናስገባት። ያው ደንገጡሩ ገብታለች። እሺ የቀለሜ ደንገጡር ደህና ነሽ? እዛ እስኪ ሰሙን ተሳድበሽ ከኔ ጋር ታረቂ ብሎሻልና ባለፈው ሲያጥረገርግሽ ነበር። አንቺ ጋለሞታ፣ አንቺ ኤልዛቤል እኔ ጋር መተሽ ወድሃለሁ አልሽኝ ምናምን እያለ ሲያጥረገርግሽ ነበረ። እስኪ ንገሪ ሰሙዬ። የቀለሜ ደንገጡር ሰደብ አድርገሽ ነው። እኔ በስድብ እኮ አልታወቅም። እኔ በስድብ በቃ ውረጂ እናንተ ሊያ እኔ በስድብ አልታወቅም ማለች አትገርምም? እናንተ ዳግም ምጽአት መጣ እንዴ? አንቺ ከእድሜ እንኳን አትመርጭም እኮ ስትሳደቢ። ሃይማኖት አትመርጪ፣ እድሜ አትመርጪ፣ ስድብ አትመርጪ እንዴ? ዳግም ምጽአት ቀረበ እንዴ? ሊያ ናት አልሳደብም ያለችው አርጋዱላ። ኧረ እኔ በቀደም እኮ አንቺ ጋር መተሽ እኔ ጋር አፍሽን እኔ ላይ ከፍተሽ ከቀለም ወርቅ አይተንፍሱ ጋር እንትን ልትይ እናቱ በቃ አንዴ እኮ አለሽ እኮ አንቺ ጋለሞታ፣ አንቺ እንትን እያለ ያው ሰደበሽ። እኔ ፖስት አድርጌሻለሁ እኮ ምን እያለ ሲሰድብሽ እንደነበረ ግቢና የኔ ፖስት ውስጥ እንደዚህ እንኳን ጥንብርኩስሽን እያወጣ መተሽኛ ጋር ትሳደቢያለሽ አይደል? የሚገርመው ነገር ምን እንደሆነ ታውቃላችሁ? እኔ ጋር የመጡ ራንክ ሊይዙ የሚፈልጓት ነገር ተሳድቦ ምናምን በቃ ጀግና ከታች ሪከር ይሄው እንትና እኮ እንትና አለችል ሲባል እንትና አለልህ ሲባል የኔ ተዋጊ የኔ ጀግና ወይ ቀለቤ ሰው እብድ እየተከተለ ይኖራል። ዛሬ ማጨለላችኋለሁ። ዛሬ እብድ ነው ማረጋችሁ። ናይሲ ዩቲዩብ ነኔ ግቢሲ ዛሬ በቃ ገስት ላይ ላስገባሽና ጄቲ አንተ በሌላ በቃ ምን ታርጊያለሁ። በሰው ፎቶ አትምጡ። ዩቲዩብ አዲስ አካውንት አትምጡ። እስኪ እነ ቀለሜ እነ ቤካ እነ ሜርሲ ገባ በሉና ይሄን እውነቱን ተናገሩ። እስኪ ይሄን እውነቱን አውጡ። አንድ ቁጥር ውሸት ነው በሉ። እስኪ ኑና ግቡና ውሸት ነው በሉ። ያው ሮቤልን ቪዲዮ ሪከርድ አድርገውበት ትዳርህን ነው የምናሳጣ፣ ህይወትን ነው የምናመሰቃቅል ምናምን። ይኸው ልጁ አመት ሙሉ ታስሬ ነበር አለ። ይኸው አሰቃይተውኛል። አንዴ ሪከርድ አድርገንልሃል፣ አንዴ አንተኛ እያለን አታገባም ሲሉኝ፣ አንዴ እንዲህ ሲሉኝ ብሎ ይኸው ምርር ብሎት መከራውን አይቶ ይኸው ሮቤል ይሄ የሮቤል ጉድ እንዳይወጣባቸው እኛ ሉትራኖችን ይቅርታ እንጠይቃለን። እኛ አማን ሻሎምን ይቅርታ አትጠይቃትም አንተ ባለጌ ስትሳደብ ከርመ ይኸው ሮቤል እኔ ይዤለው ጥቻለሁ። እንቀጥለው። ዛሬ እያጦት ነው ሙሉ ካንተ ጋር ሂድ ጥንቁልና አንተው መጀመሪያ ጌታን ተቀበል። ና እኔ ነኝ ጌታን ማስቀበል። እጄን ጭኝ አንተ ላይ ኤርሚያስ አበበ አንተ ጥንቁልናን ስትሆን ነው እዚህ ውስጥ ያለ ወንጌላማ የሚታረቀ አንተ ጠንቋይ። ይሄ ልጅ ነው አይደል? የዚህ ልጅ ጉድ እንዳይወጣብህ ነው አይደል? አማን ሻሎምን ተንበርክኬ ይቅርታ ጠይቃለሁ፣ ዴቭ ሉተራንን ተንበርክኬ ይቅርታ ጠይቃለሁ ያልክ ምርጫ ቅስቀሳ ስትሰራ የነበረው ትናንት ምን ወርዶልህ? ይሄ ስለወጣ ጉድህን ይዞ ስለወጣ ይኸው ወጥቶልሃል። ይኸው ነው ያመጣሁት። በል ይሄን ልጅ ምን እያልክ ነበር ስታሰቃየው የነበረው? ቀለም ወርቅ አይተንፍሱ ኤርሚያስ አበበ ምን ሪከርድ አድርገህበት ነው? አግብተህ አትኖርም፣ ትዳር እንዳይኖር ነው ማድረገው። አንተ እንትን ስትሰድበው የነበረው ይሄ ልጅ አንተ እኮ መንፈሳዊ ገንዘብ ስጠኝ ብለኸው በገንዘብ አንተ ሮቤልን ምን አለ እኛ ላይ ስለምዳል አንተ አፍን ክፍታፍ ነህ ብለን እኛ አንተዋል። ይሄ ገና ከስንትም በስንት መከራ ወደ ጌታ የመጣን ሰው
ሊያ ናት። ሊያ ባሪያዋን አስተካከለች ማለት ሴጣን ከእግዚአብሔር ጋር ታረቀ ማለት ነው። ሊያ ባሪያዋ ከተስተካከለ ሴጣን ከእግዚአብሔር ጋር ሊታረቅ በቃ ተስፋ አድርጉ። አሁንም መታ ወንድሚያ እንትንያ እያለች ነው ታለቃቅሰው፣ ያው ስለምናቃት ነው። እና እኔ ቤት መታችሁ ክሬዲት አትይዙም ወዳጆቼ። እሺ ሂድና እዛ ቤቱ ሂድና እዛ አሽላሉ በስርዓት። የዚህ ልጅ የሮቤል ነፍስ የሚያሳስበው ወንጌላዊ ካለ ይግባ። አንድ ቁጥር እንዲጻፍ፣ አንድ ቁጥር የሮቤል ነፍስ ያሳስበኛል የሚል ወንጌላዊ ካለ አንድ ቁጥር እንዲጻፍ እና ግቡ፣ እንነጋገር በዚህ ልጅ ህይወት ዙሪያ። ኤርሚያስ አበበ ህይወትን ነው ማመሰቃቀለው፣ ትዳር አትይዝም፣ አታገባም፣ እኛ እያለን እያሉ በግሩፕ ይሄን ልጅ ሲያሰቃዩት ነበር። ለአንድ ዓመት ነው ያሰቃዩት ይሄን ልጅ ገንዘብ ካላክ እያሉ ገንዘብ ሲያስልኩት ምን ሲሉት፣ ልጁ መጨረሻ ላይ በቃ ከአቅሜ በላይ ነው ከገደለኝ እግዚአብሔር ይግደለኝ ብሎ ይኸው ሚዲያ ላይ እንደዚህ ወጥቷል። በሉ ግቡና ስለዚህ ልጅ ህይወት እንናገር። የዚህ ልጅ ህይወት አበላሽቶ እኔ ሉትራንን ተንበርክኬ ተደፍቼ ተነጥፌ ይቅርታ ጠይቃለሁ እያለ የነበረው ቀለም ወርቅ አይተንፍሱ የዚህ ልጅ ጉድ እንዳይወጣበት ነው። የዚህ ልጅ ጉዱን ይዤ ወጣሁ። ይኸው በሌሊት ነው እንደውም ከመቼ ነጋ ብዬ ነው የተነሳሁት። ኤርሚያስ አበበ ከዚህ በኋላ አንተ የምትበላት ነፍስ የለችም። አንተ የምታጭበረብረው ገንዘብ የለም። ምንም ሳያምክ ከዶክተር ሻውል ጋር እኮ በገንዘብ እግዚአብሔርን ነው የምላችሁ፣ ከዶክተር ሻውል ጋር በገንዘብ ክፍፍል እንደተጣሉ ታውቃላችሁ። ኤርሚያስ አበበ አላመመውም ነበር። እግዚአብሔርን ነው የምላችሁ፣ ሪል የሆነ ነገር ነው የምነግራችሁ። እግዚአብሔርን ከዶክተር ሻውል ጋር እግዚአብሔርን ነው የምላችሁ። እግዚአብሔር ዛሬ ና ያውለኝ። ከዶክተር ሻውል ጋር በገንዘብ ክፍፍል ነው የተጣሉት ኤርሚያስ አበበና ዶክተር ሻውል። ኤርሚያስ አበበ ታመመ ብሎ ታሪክ የፈጠረው ዶክተር ሻውል ነበር። እኔ እግዚአብሔርን ነው እያልኳችሁ ነግራችሁ፣ ዶክተር ሻውል ነው። ኤርሚያስ ምንም አላመመውም ነበረ። 30 ሚሊዮን ተሰብስቦ ለዶክተር ሻውል ኤርሚያስ አበበ 5 ሚሊዮን ብር 25 ሚሊዮን ብር፣ ሌላ 5 ሚሊዮኑን ለተለያየ ይሄ ዳንኤል ይልማ ለሚባለው ምናምን አብረው ላሉት በተነው። ማን ቀለም ወርቅ አይተንፍሱ። ከዛ ለሱ ወደ 19 ነጥብ ምናምን ሚሊዮን ብር ኤርሚያስ አበበ ቅርጥፍ አድርጎ በላ። በዚህ ዶክተር ሻውል ጆፌ ጣለ፣ ጉብ አለበት፣ ተናደደ። ይሄን እግዚአብሔርን ነው የምላችሁ፣ እውነት ነው የምነግራችሁ። ኤርሚያስ አበበ አልታመመም ነበር በሰዓቱ። ህመም የሚባል ነገር ታሪክ ተፈጠረ። ያው ዶክተር ሻውልን ታውቁታላችሁ። እግዚአብሔር ምስክሬ ነው። ይኸው እግዚአብሔር ዛሬ ነው ያሳድረኝ። ከዶክተር ሻውል ጋር የተጣሉት ኤርሚያስና አበበ ይላችሁ። እኔ ሪል ሪሶርስ ነው የምነግራችሁ። 30 ሚሊዮን ብር የተሰበሰበው ለዶክተር ሻውል 5 ሚሊዮን ብር ሰጥቶት ዶክተር ሻውል አኮረፈ። ምክንያቱም አግሪመንታቸው ሌላ ነበረ። ሲቀጥል ኢትዮጵያ የተሰበሰበውን ገንዘብ ኤርሚያስ አበበ አላሳውቅም አለ። የዶላሩን እንኳን ገንዘብ ሊሰጣቸው አልፈለገም። እንዴት 5 ሚሊዮን ብር ብቻ ትሰጠኛለህ? ጸቡ የጀመረው እዚህ ጋር ነው፣ ከኤርሚያስ አበበ ጋር ዶክተር ሻውል። በጣም ብዙ ሰው መሀል ላይ ገብቶ ነበረ። በጣም ብዙ ሰው ጌሙ እዚህ ጋር ነው። በቃ ጌሙ አሁን ለምን ይመስላችኋል እንደዛ ኡኡ ሲሉ የነበሩ ዛሬ ላይ ማይስማሙት ለምን ይመስላችኋል? ይሄ ትምህርት መስሏችሁ ነው? አይደለም፣ ትምህርት አይደለም። በነገራችን ላይ ትምህርት አይደለም፣ ገንዘብ ነው። ዶክተር ሻውል ኤርሚያስ ቤት የማይገባበት አንዱ ምክንያት ገንዘብ ነው። ገንዘብ ሀርጋዱላ እስኪ ግቢ እስኪ ትንሽ ተሳደብ አይደለ? ዛሬ ከቀለሜ ጋር ላስታር እኔን ተሳድባ ትግባ። ሀርጋዱላ በቃ ሂጂ፣ በቃ እንደው እንትን እንዳትይ፣ በቃ ይሄ ነው እያልናችሁ ያለን። ጴንጤው ለምንድን ነው በዚህ ልክ እንትን የሚለው ስትሉ ሌላ ነገር አይደለም። በነገራችን ላይ ሁሉም ይሄ አስቼ ሪዞርቱ የሚባል ደሞስት አሮጋንት ሩድ የሆነ ሰው ነው። ሚስቱን ትቱ ሚስቱን ማለት ነው አግብታው ከኢትዮጵያ ሄደ 6 ወር አብሯት አልቆየም። ጠፍቶ ተደብቆ ነው ሰው ቤት የሚኖረው። ትክክለኛ ስሙ ሰለሞን ይባላል። ኤርሚያስ አበበ ይቅርታ ጠይቃለሁ የሚለው ይሄው ሮቤል በሚባለው ልጅ ነው። ይሄ ልጅ ግብረ ሰዶም ሆነ። ስለዚህ ሚዲያ ላይ የመጣውን ጫና ኤርሚያስ አበበ መቋቋም ስለማይችል ምን ድራማ ተፈጠረ። ምክንያቱም ይሄ ልጅ ሚስጥሩን ዘረገፈው፣ ድራማ ተጀመረ።
ኦኬ አንቺም መሲ አንቺንም በጥንቁልና አስሮ ከያዘሽ ዊሶሪ እኛ በጥንቁልና የታሰረን ሰው ብዙ እንትን አንልም። ዊሶሪ እናዝናለን። እኛ ተናግራ ኤርሚያስን የሚደግፍ ጠንቋይ፣ የጠንቋይ ልጅ፣ መተተኛ፣ ሟርተኛ፣ ድግምታ፣ አሳዳጊ የበደለው ብለናል ገና ስንገባ። ነን ካላችሁ ይሄን ሰው እየደግፉ ይኸው የዚህ ልጅ ዱላ እንዳይመጣበት ነው ኤርሚያስ አበበ ይቅርታ ተንበርክኬ እየተንደፋደፍኩ ይቅርታ ጠይቃለሁ ያለው የሮቤል ጉዳይ እየመጣ ስለሆነ ነው። ሮቤልን ሲያሰቃየው እንዴት እንደነበረ ማን ኤርሚያስ አበበ ይኸው ሮቤል ከዚህ በኋላ አታሰቃዩኝ አታስጨንቁኝ ብሎ ምን አለ? ከክርስትና ወጥቻለሁ አለ ትናንት። ይሄ ጉድ ሲመጣ ተሯሯጡ። በቃ ምን ለመሸፈን ጉድ ለመሸፈን ተሯሯጡ። አባቱ ሂድና ዘርማንዘርን አሳክም፣ ችግረኛ ዘርማንዘርን ሄዳ አሳክም። እሺ ይኸው ተመልከቱት። ይሄ ልጅ ከዚህ በኋላ ክርስትናን በአይኔ ማየት አልፈልግም አለ ማን? ሮቤል። መሲ ቁጭ ብለሽ የዚህ ልጅ ነፍስ ተጠያቂ አንዷም አንቺ ስለሆንሽ በደንብ ታውቂዋለሽ። ይሄ ልጅ ያው ስሚው በደንብ ልኬልሻለሁ። ፈረስ እየጋለብኝ ወተት እየጠጣሁ እስካሁን ድረስ አክስቶች አሉ። አይ ፕራውድ ኦፍ ደም ተባለም ክርፋል ሆለታ ምናምን ናቸው። የሚገርም ዘበረች ሆለታ ከተባለ እንጭኒ ከተባለ ጊንቲ ምናምን እያለ ጠብ እያሉ እንዳለ ናቸው። ሮቤል ነኝ ኑ ብላቸው በአንድ ሀስት ነው የሚደርሱት። ልክ እንደ አብይ ማለት ነው። እውነት ለመናገር እናስገባችሁ። የዚህ ልጅ ነፍስ ኤርሚያስ አበበ የነገደበት በዚህ ልጅ ነው። ነፍሱ ኢቨን ሪከርድ አድርጎ ሁሉ ገንዘብ ሲጠይቀው ሲያስጨንቀው ሁሉ ነበር። ምን ችግሩን ሲነግረው በየዋህነት ጉድህን ነው ምዘረግፍልህ፣ እልክሃለሁ፣ ትዳር አትይዝም፣ እንዲህ ያደረግ የሰራሃትን ነገር እንዲያሳይሃለሁ ምናምን እያለው ኤርሚያስ አበበ ይሄን ልጅ አሳበደው። ማን? ከግብረ ሰዶምነት ወደ ክርስትና የመጣው ይሄ ሮቤል ይባላል። ሲሸቅልበት የነበረው ልጅ ገንዘብ ካላክልኝ እንዲህ አዝረከረክላለሁ ህይወት አይኖርህም እያለው ይሄው ይሄ ሮቤል ይባላል። በሉ ይሄው ይሁት ይሄ ሮቤል ነው። ገብቶ ስለ ሮቤል ነፍስ ከቀለም ወርቅ አይተንፍሱ ከባለጌው ይልቅ የዚህ ልጅ ነፍስ የገደደው ሰው አለ። ገብቶ አስተያየት መስጠት ይችላል። በነገራችን ላይ አጠቃላይ አምላካቸው ቀለም ወርቅ አይተንፍሱ ነው ስንላችሁ የብዙዎቹ እንትን እያልናችሁ አይደለም። አምላካቸው ነው የብዙዎቹ። ለምን እግዚአብሔርን አይፈሩም? ቀለም ወርቅ አይተንፍሱ እንዳይፈሩ። ለምን የብዙዎቹን ሚስጥር ሪከርድ አድርጎ ይዟል። እስኪ ቀለሜ ሪከርድ አልያዘብኝም የምትሉ ይሄው በደንብ ተመልከቱ። ይሄው ይሄ ልጅ ወደ ቀድሞ ህይወቱ ተመለሰ። ወደ ቀድሞ ህይወቱ ይሄን ነው የምንላችሁ። ሮቤል ኤርሚያስ አበበ እያስጨነቀው እንዲህ ካላረክ እንዲያረክ ካላረክ እያለው ወደ ቀድሞ ህይወቱ ተመለሰ ሮቤል። ይሄው ኤርሚያስ አበበ ማለት ነፍሰ ገዳይ ነው የምንላችሁ በምክንያት ነው። ኢዝ አ ኪለር ብዙ ነፍሳትን እንዲያስፈራራ እንዲጠፉ አድርጓል። ይሄው ሮቤል አበበ ይሄ ሮቤል ይሄው ተመልከቱት አሁን ምን እንደሆነ። ትዳርህን እኔ ነኝ እንትን እምልህ አንተ አግብተህ አትኖርም እንዲህ አትልም።
ይኸው ይሁት ስሙ። I'm proud of my sister, my IG groups, whatever. I'm በጣም proud ነኝ። በአይኔ ጥግ ፈረስና በረት ከብት እያየሁ እኔ ሲሄድ የማውቀው አብራራ ነው አታብራራ ነው አታብራራ መሰለኝ ያለች አብራራ ነው። እኔ ለሰርግ እንኳን ሲሄድ ማለት ነው በአይኔ ጥግ ነው ፈረስና ከብት እያየሁ ያለሁት። ለሰርግ እንኳን ስንሄድ ማለት እንደምላችሁ በአይኔ ጥግ ፈረስ እያየሁ ፈረስ እየጋለብኩኝ ወተት እየጠጣሁ እስካሁን ድረስ አክስቶች አሉ። አይ ፕራውድ ኦፍ ደም ተበሌው ቅርብ ሆለታ ምናምን ናቸው የሚገርም ዘመረሽ ሆለታ ከነባላ እንጭኒ ከነባላ ጊንጭ። በነገራችን ላይ አሁን የጴንጤ ኮመንቲው ከአሮጊት ጋር ሆነ የቂጥህን ቀዳዳ ፎቶ ካሎራው ለጥፎልሃል። እንግዲህ ጴንጤ ይሄ ነው። እንግዲህ ጥቁር ልሁን ቀይ ልሁን አያቁኝ፣ አግኝተውኝ አይተውኝ አያቁ። እንግዲህ በደንብ ተመልከቱ። ይሄ እኚህ ናቸው። እኚህ ጴንጤ ጌታን ተቀበሉ የሚሏችሁ እኚህ ናቸው። ይኸው ወንጌላቸው እንዲህ ነው። ወንጌላቸው አያችሁ፣ እግዚአብሔር ያሳያችሁ። ይሄ ወንጌል ማለት ለነሱ ይሄ ነው። ለዛ ነው እነዚህ ሰዎች መሀይሞች ናቸው። ከሌብነት ከአመንዝርነት ሙሉ ህይወታቸው እንደዛ ስለሆነ ሌላ ነገር እኮ ያላቸውን ነው የሚሰጧችሁ። ሼር የሚያደርጓችሁ ያላቸውን ነው። በቃ ይኸው ወንጌላቸው ይሄ ነው። ቁጭ ሲሉም እዛ የሚማሩት እገሌ እንዲሆና እገሌን እንዲያርጎ እገሌ እንዲሆና ወንጌላቸው ይሄ ነው። ህይወታቸው ይሄ ነው። በቃ ስድብ ስድብ ስድብ። ያዋቸው ምን አይነት ቀፋቢ ስድብ እንደሚሳደቡ እናም ታረጓቸዋላችሁ። ምንም አታረጓቸው። ይኸው በቃ እንዲህ የምታረጓቸዋላችሁ ማለት ነው። እግዚአብሔር ይፈውሳችሁ፣ ክርስቲያን ያርጋችሁ እያላችሁ ከዚህ ልጅ ነው ኤርሚያስ አበበ ገንዘብ ትዳር አትይዝም፣ ህይወትን አመሰቃቅለዋለሁ፣ ሪከርድህ አለኝ እንዲህ በደህና ጊዜ ስልክ ሲያወራው ችግሩን ሲነግረው እሱ ቁጭ ብሎ ሪከርድ ያደረገው ነው። ኤርሚያስ እኮ የኔን ሪከርድ ብቻ ነው መያዝ ያቃተው ታውቃላችሁ። ምክንያቱም እኔ የቆቅ መረቅ ነኛ። እኔ ላይ ያሴሩት ሴራ እነ ቀለም ወርቅ አይተንፍሱ። አንድ መረጃ አይደለም እንደ ኤርሚያስ አይነት መሀይም ይቅርና እኔ ያን ያህል ጊዜ ኦርቶዶክሶች በዛ ልክ እኔን ፈልገው መረጃ ሲያጡ የኔን ፎቶ እንኳን አልለጠፉም። የሌላ ማላቅ የሆነ አንድን ምስኪን ሰውዬ ፎቶ ለጥፈው ሰሙ እያሉ ሲረግጡት ነበር የከረሙት ኦርቶዶክሶች ራሱ። እኔ ፎቶዬን እንኳን አያውቁትም ነበር። አይደለም ቀለሜ በጣም ራሽናል ናቸው የተማሩ እውቀት አላቸው የሚባሉ ኦርቶዶክሶች ራሱ እኔ እኮ ሐዋሳ ከ100 ጊዜ በላይ ነው የተጠራው ታውቃላችሁ። በቃ ና አብረን እንዲንበል ሻይ ቡና ምናምን። አባቴ እኔ እንዲህ አይነት ነገር የሚመቸኝ አይደለም። እኔ ትንንሽ ቦታዎች አይመቹኝም። ልንገራችሁ፣ ክላሴ ልንገራችሁ። እኔ በቃ በጣም ሃይ ክላስ ፐርሰን ነኝ። እሺ ይሄ እንዲህ ልክስክስ ቦታ ምናምን የምገኝ አይነት ሰው አይደለም። ይሄ ተሰብስበ እንዲህ በማህበር ምናምን ተደራጅተውና እኔ እንዲህ አይነት ቦታ አይመጥነኝም። ገባ? አሁን ማንነቴ እኔ በቃ ክላሴ ልንገር። ለዛ ብዙ ጊዜ እኔ በጣም ብዙ ጊዜ ደውለውልኛል። አንድ ቀን ሄጄ ማንንም ሰው አግኝቼ አላውቅም። ማን አጠገቤ ፊት ለፊት ላይ ሁሉ አስተላልፋቸዋለሁ። አንዳንዴ አንድ ቀን እገሌ ብዬ ሰላም ብያቸው አላውቅም። ወዳጅ የክላስ ሰው ነኝ። የክላስ እዚህ ቲክታክ ላይ ቁጭ እየሳወራ ምናምን ይሄ እና እዚህ ኢንጆይ ፈን ለማድረግ በቃ በጣም ኢምፕረስድ ስለመሆን ነው። እና አንዳንድ ጊዜ ደግሞ ከጠቀምኳቸው አንዳንድ እንደ ሀርጋዱላ እንደ ሊያ አይነቶችን ቀለሜ ጋር ለሞታ እያለ የሚሰድባቸውን ሴቶች ምናልባት ካነቋቸው ብዬ ነው። እና የማታውቁትን ሰው እንትን አትበሉ እሺ። የማታውቁትን ሰው እና
አይታችሁኝ አታውቁ፣ የት ልኖር አታውቁ፣ ምን ላርግ አታውቁ፣ ምን ልስራ አታውቁ። በተክላላ በእኔ ዙሪያ ያላችሁ ፌክ አታውቁ እና በደንብ ስሙ። እኛ እያልናችሁ ያለው ቀለመ ወርቅ አይተንፍሱ ይሄን ልጅ አስጨንቆ ኤቲስት አደረገው። ልጁ ሮቤል ይሄ ከግብረ ሰዶም ወደ ክርስትና መጣ ያለ ልጅ ጉድህን ነው ማውጣው፣ ሚስጥርህን ነው ምዘረግፈው፣ እጫወትብሃለሁ፣ ትዳር አትይዝም እያለ ልጁን አሰቃይቶ ሮቤል ከዚህ በኋላ ክርስትና እያለቀሰ ነው መጀመሪያ ላይ እንትን ያለው። ከዛ መጠጣት ጀመረ፣ ሰከረ። ላይቭ ላይ ተመልከቱት። ይኸው ጠብ እያሉ እንዳለ ናቸው። ሮቤል ነኝ ኑ ብላቸው በአንድ ሳስት ነው የሚደርሱት። ይሄ ሮቤል ነው፣ ሰክሯል። ሚዲያ ላይ ነው ሲጠጣ የነበረው። አያችሁ፣ ኤርሚያስ አበበ እዚህ ድረስ ነው ሰው የሚገለው፣ እዚህ ድረስ። ልጁ በቀድሞ ህይወቱ እንኳን ሚዲያ ላይ ወጥቶ መጠጥ ጠጥቶ አያውቅም። ኤርሚያ ቀለመ ወርቅ አይተንፍሱ ምን ቢያደርገው ነው ብላችሁ እስኪ ራሳችሁን ጠይቁ። ጌታን ተቀበል ሃሌሉያ ማንቀውጥ ትሸቀላለህ፣ ይሸቃቀልበታል። ላሽ የት ገባ ያ ሰው? የት አይታወቅም፣ የት ገባ አይታወቅም። አንድ ዳንኤል ይልማ ይባላል እዚህ ቲክታክ ፕላትፎርም ላይ እና አንድ የሰፈሩን ሴት ልጆች እያመጣ ጌታን ተቀበሉ እያለ ሳንቲ ከፍላቸው ነበረ። የሰፈሩ ልጆች ሴት የሆኑ አሉ አይደል? እኚህ ከባቡሽ ይባላል እና ይሄ ማለትም የጎዳና ልጆችን እና የሆነ ሰፈሩ ውስጥ የተቸገሩ ሴቶች ምናምን የፀጉር መስሪያ ሰጥሻለሁ እንዲያረግሻለሁ እያለ ድራማ ይጫወትባቸው ነበር። ይሄ ዳንኤል ይልማ እስካሁን አንተ ቤት ጌታን የተቀበሉ ሰዎች የት ናቸው? በስልካቸው አለ ወይ? እስኪ ታወራቸዋል ብላችሁ ጠይቁት። የአንዱም ስልክ የለው። የአንዱ ልክ እንደ ቀለሜ ቤት በአጭር ጊዜ ውስጥ ጌታን ተቀበለ የተባለ ዮኒ ማኛ አንድ፣ ሁለተኛ ማን ነው? ኤርሚያስ የካናዳው ሁለት፣ ሶስተኛ ይሄ ሮቤል ሶስት፣ እኔ አራት። ሁላችንም ቀለመ ወርቅ አይተንፍሱ ሴጣን አጋንንት ነው እያልን ነው። ምን አድርጎን ይመስላችኋል? ቀለመ ወርቅ አይተንፍሱ ባለጌ፣ ስዳደግ፣ መረን፣ ጠንቋይ ስለሆነ ይሄ ጥንቁልናውን አይተን ነው። ምንም እኮ አይው ሁላችንም የመጣ ነው ወተናል። ለምን እስኪ ጴንጤ ለምን ብለህ ጠይቅ። ለምንድን ነው ሁሉም በአንድ የወጡት በሉ። ይሄ ልጅ እንግዲህ ወንጌል አማኝ ቤተሰብ ውስጥ ነው ያደገው። ይሄ ልጅ ለምንድን ነው እርር ብሎ ቡርቴ ትሻለኛለች ዮኒ ማኛ ያለው? ለምን ይመስልሃል? ቀለመ ወርቅ አይተንፍሱ ባለጌ ስለሆነ ነው፣ ስዳደግ ስለሆነ ነው፣ ስዳደግ ስለሆነ ይሄን ነው እያልናቸው ያለ ነው። ይሄንም ልጅ ገንዘብ ካላመጣ ህይወትን ነው የምናመሰቃቅለው፣ እንዲናረጋ እንሰራልሃለን ብለውት ልጁ ይኸው ሚዲያ ላይ ወጥቶ እያለቀሰ ነው እንዲህ ሲያደርግ የነበረው እየጠጣ ሰክሮ። ሮቤል የተባለው። እስኪ እናንተ ክርስቲያን ከሆናችሁ ለዚህ ነፍስ አስቡለት፣ ለዚህ ለሮቤል ነፍስ። ቀለሜ እኮ እና ማንሻሎ ምን ይቅርታን እንዴ አጋንንት ብለህ ከተሳደብኩ በኋላ እንትና አጋንንት ብለህ ከተሳደብክ በኋላ ምን ነው? ምን ተፈጥሮ ነው? እኔ ይቅርታ ተንበርክኬ በአናቴ ተተከየ ምናምን ይቅርታ ምን ተፈጥሮ ነው? ምንም ተፈጥሮ አይደለም። የሮቤል ሚስጥር ስለወጣ ነው። ሮቤል ወጥቶ እያለቀሰ በቃኝ ክርስትና ስላለ ነው። ቀለመ ወርቅ አይተንፍሱ የዚህ ጉድ እንዳይወጣብህ ነው። ኤርሚያስ አበበ ወይም ወንጌላዊ ኤርሚያስ አበበ ወይም ቀለመ ወርቅ አይተንፍሱ የዚህ ልጅ ጉድ እንዳይወጣ ነው። እኔ ይቅርታ ጠይቃለሁ። እንዴ ከመቼ ጀምሮ ነው ቀለሜ ይቅርታ መጠየቅ የጀመረው? ማንን ጠይቆ ያውቃል? ከኤፍሬም ባለጊዜው ጋር ይቅርታ አልጠየቁም ብሎ መሰለኝ ይሄን ያህል ጊዜ እንትን ያለው በውስጥ በኩል ሰው እንትን ለማለት ለማጥመድ ቢያሴርም ኤፍሬም ባለጊዜው ማለት ይሄ እንደምታዩት አይደለም። በጣም ሴጣን የሆነ ሰው ነው። በነገራችን ላይ ልንገራችሁ፣ በጣም ክፉ ታውቃላችሁ። ደሞስት ክፉ በጣም አረመኔ የሆነ ሰው ነው ኤፍሬም ባለጊዜው። እንዲህ እንደምታዩት እንዳይመስላችሁ። ያው እሱም እዚህ ነጥብ ጥሎ ነው ሄደው። ኢትዮጵያ ሚስቱን ፈቶ ነው አይደለ? የሶስት ልጆች እናት ምናምን እዛ እንትን ያለው እዚህም ኢትዮጵያ ውስጥ ሚስቱን ትቶ ነው ሄደው። በነገራችን ኤፍሬም ባለጊዜው በጣም መርዝ የሆነ ሰው ነው ኤፍሬም ባለጊዜው። እንዲህ ምስኪን በጣም ከባድ ሰው ነው። በነገራችን ላይ እንትን እንዳትሉት። እኔ አሁን ዛሬ ነው አይደል ስለሱ የምናገረው። ስለ እያንዳንዱ ሚስጥር አውቃለሁ አሁን ላይ። ስለ እያንዳንዱ በጣም አረመኔዎች ናቸው። ከእነዚህ ሰዎች ራሳችሁን ጠብቁ። ሁሉም ፖዘቲቭ የሆነ ታሪክ አንድ ሰው የለውም። አንድ ሰው ማን ነው እስኪ ፖዚቲቭ ታሪክ ያለው? ትዳር እያፋቱ እኮ ነው እንትን ሲሉ የነበረው።
የሰው ትዳር አፋተው ያገቡ፣ ትዳር ላይ ትዳር የደረቡ። ኤርሚያስ እኮ ትዳር ላይ ትዳር ደርቦ ነው ከኢትዮጵያ የጠፋው። ታውቃላችሁ አይደል? ኢትዮጵያ ያለች ሚስቱ ላይ ደርቧት ነው ከሀገር የወጣው። አይ ምንድን ያለው ፓስተሩን ብሎ ነው ለኤርሚያስ የሸወደለት ለሚስቱን፣ ኢትዮጵያ ያለች ሚስቱን። አይ አለ ውጭ ለመውጣት ነው የሚጋቡት የውሸት ጋብቻ ተብሎ ሄዶ ነው ኤርሚያስ አበበ እዛ የእውነት የኖረው እንጂ ኢትዮጵያ ውስጥ ባለትዳር ነበረ ኤርሚያስ አበበ። ገና ጉዳችሁን ነው የምናወጣው። እናንተ ራሳችሁ ጌታ አንተ ቀበል ጌታ ይወደ እውነት ግን ነው። የትኛው ጌታ? አንተ አጋንንት፣ አንተ ጋር ያለው አጋንንት ነው አንተ ጌታ። ዘማዊ ግብረ ሰዶማዊ ነው። ንገረን፣ ንገሩን እስኪ። ጤናማ ህይወት ያለው ከእናንተ አንድ ሰው ንገሩን። የለም። ትዳሮቻችሁን እየፈታችሁ ትዳር ያልፈታለ ከእናንተ መካከል ትዳሩን ያልፈታለው የለም። ደግሞ እኮ የሰውን ህይወት እንትን ሲሉ ሚዲያ ላይ ሲወጡ እገሌ እንዲህ ነው እገሌ ደግሞ እኮ የሰውን ስለሰው ህይወት ሲያወሩ አያፍሩም እኮ ሼምና ጋዴም የማያውቁ። እኔ ይህን ሁሉ ጉድ የሰማሁት መቼ እንደሆነ ታውቃላችሁ? ይህን ሁሉ ጉድ ያወቅኩት አማን ሻሎም ላይ የአማን ሻሎምን ሚስት በገንዘብ ገዝተዋት፣ ጓደኛውን በገንዘብ ገዝተዋት አማን ሻሎምን ሂጂ እንዲያርጊ ተብላ ልጅቷ በገንዘብ ተገዝታ ቤቱ ድረስ ሄዳ አብራ ምቅም አብራ ምጠጣ ሴት አብራው ፎቶ አንስታ ለነቀለም ወርቅ አይተንፍሱ ስትልክ እዚህ ደረጃ ነው ልጆቹ በጣም ማፊያ የሆኑት። እኔ ላይ ለምን እንደዛ እንዳላደረጉ ታውቃላችሁ? እኔ የትም ቦታ አያገኙኝ፣ ከቤት አልወጣ፣ ከስራ ቦታ አልወጣ፣ በቃ ምንም ነገር የማያገኙኝ አሉ አሉ አሉ። አልቻሉ። እኔ የዛን ጊዜ ነው ስለ እያንዳንዱ ታሪክ የሰማሁት፣ ስለ እያንዳንዱ ታሪክ ያወቅኩት የዛኔ ነው ምን አይነት ማፊያ እንደሆኑ። እናንተ አማን ሻሎም ከነሱ ሲነጻጸር መልአክ አይደል እንዴ? መልአክ የምሬን እኮ ነው የምላችሁ። አማን ሻሎም እኮ ገና ምን ያውቃል? አማንዬ፣ አማንሻ የኔ ጀግና አይዞ፣ ምንም እንዳትፈራ ታሪካቸውን ስለማታቅ ነው። ታሪካቸውን ብታቅ አማንዬ እግር ስር እናጸልይልን እያለ አዳሜ እግር ስር የሚደፋ ነው አፉን ሲከፍት የነበረው። ያው እያልናቸው ያለ ነው ይሄንን ነው። ይሄን ፋክት ነው የምናወራቸው። ይሄው ይሄ ልጅ ወደ ቀድሞ ህይወት የተመለስኩ ሲል ኤርሚያስ አበበ እየተሯሯጠው ምን ሊያደርግ ነው? ሉትራንን ይቅርታ ሊጠይቅ፣ ዴቭን ይቅርታ ሊጠይቅ፣ አማን ሻሎምን ይቅርታ በስም እየጠራ ሲሳደብ ከትናንት ወዲያ አልነበር እንዴ? ምን ነው ማታ እንደዛ ተሯሯጡ? ይሄው የዚህ ልጅ ጉዳይ ነው። በዚህ ልጅ ጉዳይ ኤርሚያስ አበበ ከተያዘ ከዚህ በኋላ ከቲክታክ ይጠፋል፣ ሌብነቱ ይወጣል፣ ይጋለጣል። እጁ ላይ የእርቃን ፎቶ፣ የምን ፎቶ ገንዘብ የሚበላቸው ሴቶች፣ ባለትዳር ትዳር ያፋታ ከባልሽ ጋር እንዲያስብልሻለሁ ያላቸው ሴቶች ጉዳቸው ይወጣል። በደንብ ስሙ፣ ጉዱ ይወጣል። ጉዱ ነው የኤርሚያስ አበበ ጉድ ነው የሚወጣው። ስለዚህ ተሯሩጦ የዚህ ልጅ ሐሳብ ዳይቨርት ማስደረግ ምን እኔ ይቅርታ ጠይቃለሁ እንትናን ይቅርታ ላለው እንትናን ወዴት ነው ይቅርታ የምጠይቀው? ምን ነው ምን ብለህ ነው ይቅርታ? ለምን አፈጠንከው ይቅርታውን? ኤርሚያስ አበበ ለምን አፈጠንከው? ከኤፍሬም ባለጊዜ ጋር እኮ ከ4 ወር በላይ ይቅርታ አልጠይቅም ብለህ ከኤፍሬም ባለጊዜ ጋር ምን ነው ይሄ ይቅርታ በጣም ፈጠነ። የዚህ ልጅ ጉድ እንዳይወጣ እግዚአብሔር የንጹህ ሰውን ደም የወንድምህን ደም ሙሉ ጴንጤና ወንጌል አማኝ ነው የምትል የወንድማችሁን ደም እግዚአብሔር ከእጃችሁ ይፈልጋል። የዚህ ልጅ እንትን አውጡለት፣ የዚህ ልጅ እንትን አውጡለት፣ በቃ እውነቱን አውጡለት። ኤርሚያስ አበበ ይሄ ልጅ ምን እንዳደረገው እውነቱን ግለጡ፣ አትውሸልሸሉ። ኤርሚያስን ለማዳን የሚደረግ አደገኛ ጥረት ነው። ኤርሚያስን ሌብነቱን፣ ጠንቋይነቱን ለማዳን የሚደረግ ጥረት ነው፣ ሩጫ ነው። የዚህ ልጅ ደም መልሱለት። ወንጌል አማኝ ነኝ የምትል በጠቅላላ የዚህ ልጅ ደም መልሱለት። የዚህ ልጅ ደም መልሱለት። ኤርሚያስ አበበ እየተሯሯጠ ይቅርታ ልጠይቅ ሚል የሮቤልን ነገር ለማስረሳት ነው። ሮቤል ወጥቶ ደም እንባ እያለቀሰ ሲያወራ ነበረ። ድምፁ እንዲዋጥ ነው። እኔ ይቅርታ ጠይቃለሁ እንዲህ እያለ እያበደ ያለው ኤርሚያስ
ምን ነው እስከ ዛሬ ይቅርታ አልጠየቀም? ለምን አፈጠነው ይቅርታው? ሮቤል ሲወጣ ለምን ፈጠነ? ለምን ማጭበርበር አስፈለገ? ኤርሚያስ አበበ ከዚህ ልጅ የተቀበልከውን ገንዘብ መልስለት። ኤርሚያስ አበበ ሪከርድ ይሄ ልጅ ምናልባት ከዓለማዊ ቦታ ስለመጣ መንፈሳዊ ሰው መስሎ ሙሉ ያለውን ህይወቱን ነግሮሃል። ሪከርድ አድርገህ ህይወትን ነው ማመሰቃቀለው፣ ትዳር አትይዝም፣ ቤትን አፈርሳለሁ እያልክ የምትዝትበትን ኤርሚያስ አበበ ጉድህን ነው የምናወጣው። ይሄ ልጅ ደም እንባ እያለቀሰ ነው ሚዲያ ላይ አልኮል ዓለም ውስጥ እያለ ይሄ ልጅ መጠጥ ሚዲያ ላይ ጠጥቶ አያውቅም። አንድ ቀን ሰክሮ ደም እንባ እያለቀሰ ነው ሲናገር የነበረው። ደም እንባ ክርስቲያን ናችሁ ብዬ መጥቼ ነው ያለው። ነፍሴን ታድኗታላችሁ ብዬ መጥቼ የተጫወታችሁብኝ ነው ያለው። ይኸው ስሙ። ልክ እንደ አብይ ማለት ነው። እውነት ለመናገር ለማታውቁት ይሄ ሮቤል ይባላል። ከግብረ ሰዶምነት ወደ ክርስትና መጥቻለሁ ብሎ እያለቀሰ ሚዲያ ላይ ጌታን ተቀበልኩ ያለ ልጅ ነው እና ከዚያ ጊዜ ጀምሮ ሲያሰቃዩት የነበረው እነ ቀለም ወርቅ አይተንፍሱ እና ኤርሚያስ አበበ ነው። ሪከርድ ይዘንባል፣ ቪዲዮ ጉድህን ነው የምናወጣው፣ እናጋለጣ፣ ትዳራ ሚስት አታገባም፣ እንዲህ ቤተሰብን እንበጠብጣለን እያሉ ልጁን እያስፈራሩ ገንዘብ ሲቀበሉት የከረሙት የዚህ ልጅ ነው እና ኤርሚያስ አበበ ኤርሚያስ አበበና አንጃው ግሩፑ ይሄው የዚህ ልጅ ገንዘብ ነው። ይሄ ልጅ በቃኝ ክርስትና እንደዚህ ከሆነ ብሎ ደም እንባ እያለቀሰ ነው። ከታች በሌላ አካውንት እነ ቀለም ወርቅ አይተንፍሱ። አሁን ይሄ ጆ የሚለው የቀለም ወርቅ አይተንፍሱ ሌላ አካውንቱ ነው። ምን እያለ ነው? ከቅድም ጀምሮ ሲሳደቡ የነበሩ አሁን ይሄ ጆ የሚለው ቅድም ሚውት አድርጌዋለሁ። አንደኛው ሁለቱን አካውንት ብሎክ አድርገው አሁንም ጆ ብሎ መጥቷል። ይሄ የኤርሚያስ አበበ አካውንት ነው። በደንብ ይሁን ሞክ ነው የሚያደርግባችሁ፣ ይስቅባችኋል። እኔ ምን እንዳል ታውቃል? ህዝቡ በእጄ ነው ያለው እንደፈለግኩ ላረገው እችላለሁ ነው ያለኝ። ቀለም ወርቅ አይተንፍሱ ኤርሚያስ አበበ እኔ ነኝ ምነዳው ነው ያለው። ምድረ ከብት ናችሁ። የሶስተኛ ክፍል እንኳን ዕውቀት የሌለው ተማሪ የሶስተኛ ክፍል ተማሪ ይነዳሃል አይደል? ምድረ ከብት ይሆንክ ነዳሃለሁ እያለህ ነው። ነዳሃለሁ እንደ ከብት ነዳሃለሁ ነው ያለ። አሁን እንደ ከብት እየነዳችሁ ነው። እውር ናችሁ፣ እውር። ያው ስሙት። I'm proud of my sister, my actually groups, whatever. I'm በጣም proud ነኝ። በነገራችን ላይ በጠቅላላ አዲስ አካውንቶች ናቸው። እነ ቀለሜ እያበዱ ነው። በቃ ሙሉ አካውንታቸው ሚዩት እያደረኩ ነው። አብድ ብለዋል። ታውቃላችሁ። በቃ እውነት መውጣት እንዲወጣ ትፈልጋላችሁ። እውነቱ ይሄ ነው። በቃ እነዚህን እንደዚህ ነው በሰው ነፍስ እነ ቀለም ወርቅ አይተንፍሱ የሚጫወቱት። ይኸው ይሄ ነው እውነቱ፣ ይሄ ነው። ይኸው ቀለም ወርቅ አይተንፍሱ በሰው ነፍስ አሁን መላይ ይቅርታ ጠይቃለው እደፋለው እንትን ሌላ ነገር አይደለም። የዚህ ልጅ ጉድ እንዳይወጣ ነው። የዚህ ልጅ ሚስጥር እንዳይወጣበት ነው። ኤርሚያስ ምን ነው ቸኮልከው? ምን ነው አፈጠንከው? አፈጠንከው እኮ ኤርሚ። ቀለምዬ፣ ቀለሚቱ፣ አንቺ ጠንቋይ፣ አንተማ የወንድም የሴትም ጾታ ነው ያለ። አንቺም አንተም እያልን ነው የምንጠራ። ምን ነው ይቅርታውን አፈጠንከው? የዚህ ልጅ እውነት እንዳይወጣ አንተ ሌባ፣ ይሄ በዚህ ልጅ የተነጫወትክበት እንዳይወጣብህ ነው አይደለ? በሮቤል የሰራው ግፍ እንዳይጋለጥብህ ነው አይደለ? ምን ነው አፈጠንከው? ምን ነው ከመቼ ጀምሮ ነው አንተ ስንት ዓመት የቆየ አማንን ስንት 2 ዓመት ሙሉ አማንን ስትሰድብ የቆየ ሰውዬ ምን ተፈጥሮ ነው? ትናንትና ምን ታይቶ ነው አማን ይቅርታ እንትና ይቅርታ? 2 ዓመት ሙሉ እኮ ይቅርታ አልጠየቀውም። 2 ዓመት ስትሰድበው ነበረ። ምን ታይቶ ነው አሁን ይቅርታ ያልከው? የዚህ ልጅ ጉድ እንዳይወጣ
ሼር አድርጉለት፣ ሼር አድርጉላቸው ለእነንትና። የዚህ ልጅ ጉድ ይወጣል ገና። ቀለም ወርቅ አይተንፍሱ። እዚህ ልጅ ላይ የሰራሁ ጉድ ገና ይወጣል። እስኪ እኔ ወንጌል አማኝ ነኝ የምትሉ ሰዎች ግቡ እስኪ እዩ። አማንን ነው የምሬን እኮ ነው አሳያቸው። አማንን ይቅርታ ጠይቃለሁ መሬት ላይ ተደፍቼ ተንከባል 2 ዓመት ሙሉ ሲሰርበው የነበረ አማን የዚህ ልጅ ጉድ የሰው እጅ ላይ ሲገባ ቀለመ ወርቅ አይተንፍሱ። በዚህ እሱና ግብረ አበሮቹ ነገሮችን አደባብሰው ለማለፍ ፈለጉ። ነገሮችን አደባብሰው ኤርሚያስ አበበ ማለት ጠንቋይ፣ የጠንቋይ ልጅ ዘረ ጠንቋይ ነው ስንላችሁ እንዲህ አይደለም፣ ዝም ብለን አይደለም። በኤርሚያስ አበበ ቤተሰብ ውስጥ አንድ እግዚአብሔርን የሚያመልክ ሰው የለም፣ አንድ ከሱ ጭምር። ሁሉም ይሄን ሚዲያ ላይ ሲናገሩ የነበረ እውነት ነው። እናቱም አባቱም አጎቶቹም ጠንቋይ ናቸው። ሙሉ ዘሩ የኤርሚያስ አበበ this the fact። አሁን ላይም እዚህ መጥቶ የአየር ጋኔን በእንትን ይኸው እያሰራችሁ ነው። ውጡ ከዚህ ሰውዬ ተላቀቁ። ኤርሚያስ አበበ ጠንቋይ ነው፣ ጠንቋይ ነው። እና ይሄንን እንትን ስትሪንጉን እናሰፋዋለን። አቤል አቡና ጋር አድረሱት። ይሄን አቤል አቡናም ይዘዋል፣ ሲሶም ይዘዋል። ስፔክትረማችንን ሰፋ እናደርገዋለን። አማን ሻሎም ጋር ይሄዳል፣ እዛ እንዲየዞረ ሉትራን ጋር ይመጣል። እንዲህ በቃ ሰርክል ነው የምንሰራበት። ከዚህ በኋላ ቀለም ወርቅ አይተንፍሱ እየዘረፍክ አትኖርም። አንተ ጠንቋይ ጥንቁልና ነው እያስለፈለፍን የምናስወጣው፣ እያስለፈለፍን ጥንቁልና ነው። በተናጠልማ የለም አፈር ትበላታለህ። በተናጠል መተህ እንትና ይቅርታ እንትና አትችልም። አንተ ጠንቋይ ገና እንጫወትብሃለን። አንተ ጥንቁልናህን ይቅርታ ብለህ እንደገና እንደ አባል ደህንነት ካልተማርክ ቀለም ወርቅ አይተንፍሱ አንፈታህም። ቁጭ ብለህ ደህንነት መማር አለብህ። ቁጭ ብለህ ይሄንንም ስላዘንል ነው። እንዳንተ ብንሆን ኖሮ ጉድህን ተራ በተራ እንዘረግፈው ነበረ። ይኸውላችሁ ይሄን ልጅ በነፍሱ ተጫውቶ ነው። ይኸው ኤርሚያስ ካናዳ የሚኖረውን እንደዛ አርጎ ሲዋሽበት እንገላለን ስላሉ ከንትና ልክ ሃይማኖቱን የቀየረው ያለ ሲሰድበው የነበረው ኤርሚያስ የሚባለው ልጅ የካናዳው ልጅ በጣም በሚገርማችሁ ሁኔታ ልጁ የኔ ጓደኛዬ ነው፣ ያወራኛል። አይደለም እንገላለን ሊሉት ይቅርና ጓደኞቹ አብረውት ያሉ ሁላ ሙሉ ወንጌል ምናምን አገልጋይ ናቸው። የሙሉ ወንጌል ቸርች አብረውት ያሉ ጓደኞቹ ሁላ በጣም በሚገርማችሁ ሁኔታ ምን አለው ልጁን እንገላለን አገር ቤት ስትመጣ ስላለ። ልጁ እኮ የሚኖረው ካናዳ ነው። ማንን ሁሉም ነገር ይሄ ጥንቁልናውም ክፋቱም እንትን ይሄ ግማቱም እከኩም ከርፋቱም የቀለም ወርቅ አይተንፍሱ የወንጌላዊ ኤርሚያስ አበበ ኦርቶዶክስ ላይ ስለሆነ እንገላለን አሉ ኦርቶዶክሶች እንዲናረጋለን። ልጁ ማንም ማለት የሚኖረው ልጁ የሰለጠነ ሀገር ካናዳ እኮ ነው የሚኖረው። እግዚአብሔር ያሳያችሁ። ይሄንን ነው የምንላችሁ። ኤርሚያስ አበበ ማለት ነፍሰ ገዳይ ነው። ልጁ አይንህን ለአፈር ያለው የካናዳው ኤርሚያስ የሚባለው ልጅ አይንህን አንተ ማለት ሴጣን ነህ ያለው። ባለጌ ነህ፣ አውቄ ነው ዝም ያልኩ፣ ዲፌንድ ማለርግልህ ብዙ ነገር ሚስጥርን ደብቄ ነው ኤርሚያስ ሲለው የነበረው ለዛ ነው። ወንጌል አማኙን ከኤርሚያስ አበበ እጅ የማስለቀቅ ፕሮጀክት እንጀምራለን። ከዚህ በኋላ ማንም ላይ አፍን ከፍተህ አታታልም። መጀመሪያ የሰበሰብካቸውን ቴሌግራም ላይ 38 ሴቶች ፍታቸው። ስትፈታ ግን ሚዲያ ላይ እያሳየህ እነዛ ከባሎቻቸው አጣላቸዋለሁ ጉድሽን ነው ማዝረከረከው እያልክ 38 ሴት ኤርሚያስ አበበ ሚዲያ ላይ እንዲያሳይተክ ሙሉ ቴሌግራም ድረገጹን አጥፍተ ሴቶቹን ይቅርታ ካላልክ የወሰርክባቸውን እስከዛሬም እየወሰርክ ያለውን ብር ካልመለስክ አንፈታህም። ያው ከዚህ በኋላ እኔ ኤርሚያስ አበበ ቀለም ወርቅ አይተንፍሱ ወንጌላዊ ኤርሚያስ አበበ አንፈታህም። አንተ በሴት ነፍስ አትጫወትም። በእህቶቻችን በእናቶቻችን ነፍስ አትጫወትም። ይሄን ነው የምንልህ። አትጫወትም። ይሄ ሁሉ ግፍ በሴቶች ላይ የምትፈጽመው ግፍ በውስጥም በውጭም የምትፈጽመው ግፍ ስንት ሴቶችን ነው ትዳራቸውን ያፋታው? ቀለም ወርቅ አይተንፍሱ ኤርሚያስ አበበ በወንጌል የትኛዋ ቸርች ናት ለአንተ ወንጌላዊ ብላ? የትኛው የሥነ መለኮት ትምህርት ቤት ተምረህ ነው ወንጌላዊ የሚል ስያሜ ነው ያገኘው? ወንጌላዊ የሚባል ታይትል የሚሰጠው
በስነ መለኮት ትምህርት ቤት ያለፉ ለመምህራን የሚሰጥ ስም ነው። አንተ የትኛው የፕሮቴስታንት ቴዎሎጂ ኮሌጅ ገብተህ ነው ወንጌላዊ የሚለውን ስያሜ ያገኘው? ማን የሰጠህ? አሴምብል ኦፍ ጋድ አታውቅም። አሁን ባለህበት አካባቢ አታገለግል። ቸርች ሄደህ አታውቅ። በል ንገረን፣ ማስረጃ ስጠን። የትኛዋ ቸርች ናት ወንጌላዊ ብላ አንተን የሾመች? አንተ አጭበርባሪ። እንግዲህ ሴቶቹን ሂዱ ተሳደቡ እያልክ እንደምትልካቸው እናውቃለን። ዲቦራ ውጪ ከቤቱ። አሁን አንቺም አንዷ አንቺ ነሽ። ከባልሽ አጣለ። አሁን ተሳደቢ ተብለሽ ነው ቴሌግራም ላይ እያየናችሁ። ተሳደቢ ተብለሽ ነው የመጣሽው። ይልሽ ነፃ ብትወጪ እናንተን ነፃ ለማውጣት ነው እኛ እዚህ ጋር የመጣ ነው። 38 ሴቶች የእርቃን ፎቶ የተያዘባችሁ ከባሎቻችሁ ሚስጥራችሁን ጉድሽን ለባልሽ ነው ምሰጠው እያልክ ከትዳር ያፋታት ባል አጋባሻለሁ ያልካት ብዙ ሴቶች ኤርሚያስ አበበ 38ን ሴቶች ቲክታክ ቴሌግራም ላይ ካለቀክ አንፈታህም። ከዚህ በኋላ የሚቆም ነገር የለም። ኤርሚያስ አበበ አንተን ከተውንክ በቃ እኛ እንረባም ማለት ነው። ይሄ እርቅ ምናምን ምን ነው 2 ዓመት ሙሉ ሲተለመን ግደሉኝ እንዲያርጉ ምን ነው ዛሬ የሮቤል ጉዳይ የዚህ ልጅ ጉዳይ ሲነሳ ነው ዛሬ እርቅ የተመኘው? ይሁት እኔ ለሰርግ እንኳን ሲሄድ ማለት ነው በአይኔ ጥግ ነው ፈረስና ከብት እያየሁ ያለሁት። ለሰርግ እንኳን ስንሄድ ማለት እንደምላችሁ በአይኔ ጥግ ፈረስ እያየሁ እና ይሄ ልጅ ከክርስትና ወጥቻለሁ በቃ ከዚህ በላይ አታሰቃዩኝም ብሏቸው ለእነ ኤርሚያስ አበበ ከክርስትና እንደወጣ ተናገረ። ከግብረ ሰዶም ወደ ክርስትና የመጣ ሰው ነው ይሄ ልጅ። ሮቤልን የማያውቀው ጴንጤ የለም። ብዙዎቻችሁ በዚህ ልጅ ምክንያት አልቅሳችኋል፣ ደስ ብሏችሁ። አሁን ብዙዎቻችሁ ደም አልቅሱ፣ ከዛ ደም አልቅሱ በሐዘን። ኤርሚያስ አበበ ይሄ ለዚህ ነገር ጋብዞታል፣ ለዚህ ደረጃ አድርሶታል ሮቤልን። አሁን ደም አልቅሱ። ይሄን ነው የምላችሁ። በሉ ቀጣይ ኔክስት ታይም እንመጣለን። የሮቤል ጉዳይ የሚቀር ጉዳይ አይደል፣ የአንድ ነፍስ ጉዳይ ያሳስበናል። ክርስቶስ ኢየሱስ አንዱን አዳምን ሊያድን ነው ከሰማይ ወረደው። አንዱን ሮቤልን እስክናድን ድረስ ቀለም ወርቅ አይተንፍሱ አንፈታህም። ምን እንደሚል ታውቃላችሁ? ቀለሜ ጆ በሚለው አካውንቱ ምን አገባንኛ። ይሄ ቀለሜ አካውንት ነው በነገራችን ላይ። ምን አገባንኛ ና እውነታችሁን። ሴጣን ድሮ ምን ያገባዋል? የሰው ልጅ ይሙት እንጂ ሴጣን ምን አገባው? ምን ያገባዋል? ይሄን ነው እንላችሁ። በኋላ እንገባበታለን። ተደራጅተን ነው ከዚህ በኋላ አንፋታህም። ቀለም ወርቅ አይተንፍሶ አንተ አጭበርባሪ አንፈታህም። በማንም በሰው ነፍስ አትጫወት።